ሄርሜላዬ ይዞት ይሄድ ጦስሽን ነጥብ ጥለሻለ እያለችሽ ነው ሩታ ማለት ነው። በነገራችን ላይ ሩታዬ ፈገግታሽ ራሱ እኮ ለሄርሜላ ነው እንጃ ጨርቋን ሳጠል ትቀራለች እንደ እኔ ቤተሰቦች የእውነቴን ነው ምላችሁ ሩታዬ። በዚህ አጋጣሚ ግን ቀሚስ የእውነት በጣም ነው የሚያምርባት። አቤት በዛው ልክ ደግሞ ስትውረገረጊበት እናቴ ብጥስ ቅንጠስ ስትይበት ሩታዬ እንዴት አባቱ እንደሚያምርብሽ ቅብጥ በይ እንዴ። ጭራሽ ወልጃለሁ ብለሽ ለትንሽ ጊዜ እኮ ከሚዲያው ብጠፊ ሄርሜላ ያዙ ይልቀቁኛለች ያለኔ የለም ያለን የሚቀብጥ የለም እያለች አብርሽ ላይ እንዴት እንደምትሆን ነበረ ሄርሜላ። የት አባቷ ስና እንደዚህ ዋጋዋን ስጭልን እንጂ የት አባቷ ደግሞ የምን ጦስሽን ነው እናቴ፣ ጦሳችሁን ትውሰድ እንጂ። እና ዛሬ ሩታዬ የእውነት በጥስ ቀንጠስ፣ በተለይ ደግሞ ቀሚስ ስትለብሺ እንዴት አባቱ እንደሚያምርብሽ ሩታዬ፣ እኔ ቆንጆ ይመርብሽ፣ የእውነት ይመርብሽ፣ የልዑል እናት ማለት ነው። እና በነገራችን ላይ ሰሞኑን ሄርሜላ ትናንትም አልመጣችም። ዛሬ መቼም በጉጉት ነው የምንጠብቃት ሄርሜላ እንዴት ሆና እንደምትመጣ። እሷ እኮ አታፍርም፣ እግዚአብሔርን ቤተሰቦች አታፍርም። እሷ አይን አውጥታ እኮ ትመጣ ይሆናል። አታፍርም እኮ እሷ። ሰሞኑን ትናንትናና ዛሬ መቼም ተደብቃለች። እና ሩታ ያሬ እናንተን ጦስቶ ሰድ እንግዲህ ምንም ማድረግ አይቻልም። የሰው ንብረት የሰው ነው፣ ደጋግመነዋል። በሜዳው ላይም ያው ነጥብ የጣለችው የሰው ንብረት የሰው ስለሆነ ነው። ሄርሜላዬ እንግዲህ ቻዩ ሞት ይሻልሻል። ሩታ ይዞት ይሄድ ጦስሽን ነጥብ ጥለሻል በገዛ ሜዳ ላይ ገብተሽ እያለች ልክሽን እየነገረች ነው። እና ያው ምንም ማድረግ አይቻልም። እንግዲህ መቻል ነው። ሄርሜላዬ ቻዩ ውዴ፣ ምን ይደረጋል እንግዲህ ከባለ ትዳር ጋር መፋጠጥ ይሄ ነው። ሄርሜላዬ እንግዲህ ያው ምንም ማድረግ አይቻልም። ቻዩ እግዚአብሔርን ቻዩ፣ ምንም ማድረግ አይቻልም። የሰው ነገር የቀማ ሰው መጨረሻው ይሄ ነው የሚሆነውና ዛሬ መቼም ደፍራ ትመጣለች ብዬ አላስብም። ቤተሰቦች ሄርሜላ ዛሬ ደፍራ አይኗን በጨዋ ጥባ ትመጣለች ብዬ አልጠብቃትም፣ አላስብም። ምክንያቱም ትናንትና እናቴ አብርሽ የተናገረው ራሱ ከበቂ በላይ ነው ለሄርሜላ። ወደ ሚዲያ የሚያስመጣት አይደለም። በቃ የእውነቴን ነው የምልህ። እኔ እኮ ብያታለሁ፣ ህገ ወጥ ስለሆንሽ ድንገት ያፈርስሻል አብርሽ ብዬ ተናግሬ ነበር ከትናንት ወዲያ። ያው ትናንትና ቃል በቃል ነው ያፈረሳት። ከፈለግኩ አሁኑኑ እሷን ከህይወቴ ማስወጣት እችላለሁ አለ ለውድ ሚስቱ። በቃ ይህ ማለት ደግሞ ሚስቱ መረጠ ማለት ነው። እና ሩታዬ በነገራችን ላይ ቅብጥ በይ፣ ቅብጥብጥ በይ፣ ቅንጥስ በይ፣ ብጥስ በይ፣ ያምርብሻል የኔ ውድ ያምርብሻል፣ እንደፈለግሽ ብትሆኚ። እና እኔ ግን የሄርሜላን መጨረሻ የእውነት ማየት ፈልጌያለሁ። ግን ደፍራ ከመጣች ነገሩ እሱ አይናውጣናት። በነገራችን ላይ አይናውጣናት አትመጣም ብሎ ለማሰብ ይከብዳል። አይን ያወጣሽ ናት። እና ለማንኛውም ሩታዬ ደስ ብሎኛል። ይዞሽ ይሂድ ጦስሽን። አረ እናንተን ጦስ እሷ ይዛት ይሂድ። የእውነት ሄርሜላ ማለት በስማ በጣም ከምላችሁ በላይ አይን ያወጣች ሴት፣ ክብሯን የጣለች ሴት ናት። እና እኔ አታሳዝነኝም። በነገራችን የቤተሰቦቼ እግዚአብሔርን ይቅርታ አድርጉልኝና፣ ምክንያቱም ሴት ልጅ ክብሯን ስትጠብቅ ደስ ይላል። ራሷን ስትጠብቅ፣ ክብሯን ስትጠብቅ፣ የራሷ የሆነ ነገር ላይ ፎከስ ስታደርግ፣ የራሷ ነገር ላይ ስትታገል ያምርባታል እንጂ የሰው ንብረት ነው ሙጥጥ ብሎ ያዙ ይንቀቁኝ የሚሉ ሴቶች ምንም ቢሆን አያምሩኝም። እግዚአብሔርን ነው የምላችሁ። በቃ ይዞት ጦስሽን ሩታዬ ግን ማለት ነው የሙዚቃው ምርጫሽን ኬት ነው የምታገኘው እናቴ? አንደኛ እኮ ነሽ አመራረጥ ላይ። ልክ ደግሞ ሄርሜላን ጠብቆ የተሰራ ሙዚቃ ነው የሚመስለው። የእውነቴን ነው የምላችሁ። ይማችሽ የኔ ቆንጆ። እንደዚህ ነው በቃ ይዞት ጦስሽን። አብርሽ ጦሱን ወዴት ይዞ ሄድ? ወደ አንቺ ይምጣ። አዎ የፍቅር ጦስ ከሆነ ችግር የለም። ገሞ እኮ ነው ሙዚቃውን ኬት እንደምታገኘው ደግሞ ቦታውን አገኘ። ሁን ላይ ሩታዬ ይዞት ጦስሽን ያልሻት ሙዚቃ አሁን ገና ቦታዋን አገኘች። ሄርሜላ ነፍስ ይማር ብለናል። እንግዲህ የምናግዝሽ ነገር ካለ እኛ ቅመሞች አንጨክንም። አማክሬን እናግዝሻለን። በሰነ ልቦናም ቢሆን ምክርም እንሰጣለን። ከዚህ በኋላ የሰው ባለትዳር ጋር ድርሽ እንዳትይ ምክር እንሰጣለን። የምክር አገልግሎትም እኛ ቅመሞች እንሰጣለን። እኛ ማጋባት ብቻ አይደለም የምንችለው፣ ምክር አገልግሎትም መስጠት እንችላለን። እና የሩታዬ ሙዚቃ ተመችቶኛ። በነገራችን ላይ ማለት ነው ቤተሰቦች ፈገግታዋ ራሱ ሄርሜላ እንደሚያቃጥላት ታውቃላችሁ። ሩታዬ እንዴት እንደምትሆን እኮ ኦ ማይ ጋድ። ሩታ ወይ ሩታ በገዛ ሜዳሽ ነው የመታ ስትጨፍር ነጥብ አስጣልሻት አለና ምንም ማድረግ አይቻልም። እንግዲህ ሄርሜላዬ እናቴ ስነ ልቦናም እንግዲህ አማካሪ ከፈለግሽ እኛ ቅመሞች አለን። አይዞሽ አብሽር ብለናል ማለት ነው። እና ሩታሻ ፈታ በሽ ነው የኔ ቆንጆ።